بركات. So Asiaye and ታሪክ ልጨምርልሽና okay, so after I became a Muslim, struggle was real. የመጀመሪያ ነገር ሀብተን ያደረገው ያ ያልኩሽ የተከበበው biggest family ከኔጋ ቲክቶክ ላይ እንደ ፕሬስ ስታይ የነበረችውን አዲስ they just drop her በቃ ሁሉም ገሸሻሉ ብቻዬን ቀረው። መጀመሪያ ደብዳቤ ለቴክስት ለቤተሰብ ለጓደኞቼ ለሞዳቸው ሰዎች ሁሉ እስቲ እንዴት ታዩኛላችሁ እስልምና ከነ ቆሻሻ ከምትሉት ልቀበል ነው ብዬ ጽፌያላችሁ ነበር። before 2 days ብዙ ሪስፖንዶችን ነበር ያገኘሁት። ደህና ሁኚ፣ ከገዳዮቹ አንዱ ክለብ ተቀላቅለሻል፣ ካንቺ ጋር እንቀጥልም፣ ውሸተኛ ነው፣ ብዙ የገጠሙኝ በሰዓቱ I stood alone. Even this Muslim community እንዳሉም ማንም አልነበረምም፣ ቤተሰቦቼም አልነበሩምም። ሁሉም ነገር ለደቂቃው ፍርስርስ ብሎ ባዶ ብቻዬን ነበር የቀረሁት። ማንም አልነበረልኝም ከፈጣሪና ከአላህና ከኔ ሰላት እንኳን ማድረግ ማልችል የመጀመሪያ ጊዜ አልኩሽ ከ4 አመት በኋላ አሜን የሚባለውን ቃል አልጠቀመውም ብዬ ማንመጽ በዓላትን ማላከብር በዓላት ኢንጀነራል 4 አመት የክርስቲያን ሆነ የማንም ማላከብር አልহামዱሊላህ ተመስገን ምናም ለማን ፐርፐዝ ነበር ምለውና የመጀመሪያ አሁንም እስከ ወደፊት ምለው አመሰግናለሁ ብዬ ፈጣሪን ያልኩበት ደቂቃ ኒል ሳረግ የተሰማኝን እረፍት ነኝ ነው የማውቀው። like nobody was around ማንም ከባቢ ለኝ የሚያሰለጥነኝ የለም። ምስጋናም ጾም ጸሎትን ትተሹ አመሰግናለሁ ቢያንስ ከሞተን ወደ ህይወት አምጥተኛል ብዬ ባልኩ ደቂቃ ላይ ብዙ ነገር ነው የፈራረሱት። እንዳልኩሽ በንግድም ብነግድም አሁን ማንም ፕሮሞሽኑ ያ ነበር የሚሰራው እዚህ ጋር ሙስሊም ኮሚኒቲ nobody knows me። ስለዚህ ስራውን ቢቀር ወደ እውነተኛ ሪል ላይፍ የመመለስ እንዳለብኝና በቃ አፕላይ አደርጋለሁ ወደሚለው ምናምን እየገባሁ ነበርና ትንሽ እየገባሁ ከሰዎች ጋር አወራ ነበር። እንዲሁ ዝም ብዬ ላይቭ ገባና ቀናትን ትንሽ ልረጋጋና ወደ ሬጉላር ጆብ ይመለሳለሁ ብዬ እያሰብኩኝ ነበርና በመሃል ቅድም ይሳቅ የነበረው ማታ እየመጡ ስለ እስልምና ያስተምሩኛል። ኡስታዞች ይመጡና ያስተምሩኛል። የማይመጣ የለም። ለኔ ስራዬን እየሰራው እንድበረታታ ያረጉኝ ጀመረ። ልቤ እንዳልኩሽኝ ሻዳሲስ እኔ ያለኝ ሚኒ ስከርቶች አጫጭር ቀሚስ በህይወቴ ረጅም ቀሚስ ኖረኝ የማያውቅ ረጅም ጊዜ ሂጃብ ከኮፍያው ሻሽ ውጪ የማይጸናልኝ የሚመስለኝ በማዘር ራሱ ነጠላም ነው ሲባል ላይ ነው ምለውን የመጀመሪያ ሂጃቤንና አባያዬን ስገዛ ወጥቼ ገዝቼ ከመጣው በኋላ ስለብስ ከውስጥ ቀሚስ ራሱ አልነበረኝ ማለት ደሰከንድ አባያ ልገዛ ስመጣ ቅድም የሳመቺ ሶማሊያ ትልቅ ሴትዮ የለችም የዚህ ሱቅ ባለቤት ናትና አንድ ክርስቲያን የሆነች ልጅ ናት ያመጣችኝ እና ይዛኝ ከመጣች ካየሁት በኋላ ኦርደር አድርጌ ሁለተኛ አባያ ስመለስ ልጅቷ even she tried to choke me ስለ ክርስትና እንዴት ታነሻለሽ ከዚህ በኋላ ሁሉ ነገር ተቀየረ። ሰዎች ለካ pretend የሚያደርጉት unless አፍሽን እስካዘጉሽ ድረስ ነው። it turned into an enemy zone. all of the sudden enemy zone ነው like la vida view ቀረና all of the sudden everybody became an enemy. standing alone በቃ ካሁን ወዲያ ስለ እስልምና እንዳታውሪ ብትፈልጊ እንደፈለግሻም በሚዲያ የምታውሪ ከሆነ ጓደኝነታችን አበቃ ንጽጽር ምትሰሪ ከሆነ ከዚህ በኋላ አበቃልሽ ምናምን ትሬዲንግ ማስፈራሪያ በቃ like scary ነገሮች ማውራት እኔ ደግሞ እንዳልኩሽኝ በኖርማልም ፈጣሪ ሳይኖረኝ ቀርቶ ሀቅ ምኖር ስለሆንኩኝ አላህም ልቤን ድንድን አደረገው። በሰዓቱ እውነተኛ ፈተና የጀመረው እዛ ጋር ነው። እውነት ፈጣሪን የተከተልኩት ሰዎችን የሚለው ያ ሰዓት ነበር my challenge for 1 month እስልምና ውስጥ ሆኜ ላይቭም ቢሆን እየሰራው it was a real challenge ማንንም አልነበረ so the week 2 weeks ላይ I made these people like እሷንም ቅድም አበባውን ያሳየችሽ ልጅ so half Somali half ኢትዮጵያዊ ናትና እሷ እዚህ አገር እየኖረች አታቀኝም አላቃትም ሙስሊም ናት ግን አታቀኝም አላቃትም። አላህ ሲያረጋው እዚህ ያለውበትን ኢንቫይሮንመንት ሊቀይር ከፈለገ ሰዎችን ያዛል ነው so እንዲህ ወጥቼ እንድናገር በሰዓቱ የነበርኩበት ቤት it was so scary በቃ ነገሮች ተቀይረዋልና ወይ ዝም በይ ምናምን ላይ ደርሷልና ስመጣ ልጅቷ ኦርደር አርጊያት ስመለስ ሰለምቴ ነኝ አደራ ቆንጆ አርገሽ ስሪው ስራ ሪሊ በጣም ደነገጠች። እንባዋ መጣች አለችኝ ቻው ብላኝ ተለያይታ ስደውል ፈራው ሰው ኮሚኒቲውንም ስለማላቀው ፈራው። ስመጣ ያየሻት እዚህ ጋር የነበረችው ሴትዮ ሶማሌ ናት አማርኛ እንኳን ማለት ገና ሰለመችና እንደዚህ ከዛሬ ጀምሮ ሱቁ መተሽ ያንቺ ነው እኔ እቃዎችን እየታዘዘ የሚመጣውን ስሪበት ስፈልጊ ዱዓ አድርጊበት የፈለገችው ለሷ እንዳስተርጓሚ ልጅቷን እንዳስተርጓሚ ነው አላህ ተናገሪ ያለቻት ምንድነው አልገባኝም።
ይሄ ልብስ እኔ ከዛ በማወርደው በዚህ ሳብ ሰጥሻለሁ ትሸጫለሽ። ይሄው የቲክቶክ ላይት መቀመጫ መሀሉን አንስታ ካውቾቹን ይሄው ላንቺ ይሄ መቀመጫ ወንበር ይሄው ስታንዶቹ ሀቢብ ምናምን ሁሉንም ጠርታ የሚሰፉላትን ሰዎች እሷ ኦርደር ካላት ከዛሬ ጀምሮ እንድትሰሩላት እሷንም ደግሞ ኒሃው እዚህ ጋር ገዝት መታለች እንድታግዣት የምታስፈልገው ነገር ላይክ ዋት ማነው አዛዡ ታዲያ? ሁ አማይ ትሳይ ፈጣሪ አይችልም። ቋንቋ የማይናገሩትን ሰዎች በቋንቋ ማንገናኝ ሰው ቢሆን ዘመድሽ በአማርኛ ተግባብተሽ በእንግሊዘኛ ተቀላጥፈሽ ስራ ፈልገሽ ራስሽን እንትን አድርገሽ ነው አይደል የሚመስለው? ኖ ራሴ ላዝበት የመጣሁበት እዘዥበት ቁጭ ብለሽ ብሎ የሚያዝ አምላክ ነው ያለኝ። ስለዚህ እኔ ማነኝና ማወራ አሁን ቁጭ ብሎ ወንበር ቢል ራሱ የሚያስተካክለው ነው። ስኬሪ ቦታ የምትሉት ነገር ኢስ ናት ሪሊ ስኬሪ አንለስ እናንተ ናችሁ ያንን ክሬት ያደረጋችሁት። ከዚ ፈጣሪ ለእናንተ ከዛ በላይ ነው የሚያየው የሚያደርገው የሚያዝነው የሚያቅፋችሁም ሰው ያስፈልጋል። ራሱ ያቅፋችኋል። ኢት ዊል ሆልድ ዩ ዳውን። ሰዎችን እኔ ዴይ ኢን ዴይ አውት የምለው ይልካል፣ እመኑኝ ይልካል፣ ያረጋልም፣ እመኑኝ ያረጋል። ስላየሁትኝ ነው። ላይክ የስራ መሆኑ አይደለም። ሲፈልግ እናንስቶኛውን ነገር የሆነ ቦታ ሊያደርገኝ ይችላል። መብቱ የሱ ስለሆነ ማለት ነው። ካስተዋላችሁ ጀስት ትልቁ ነገር ያደረግኩት ምንድነው? አመሰግናለሁ ፈጣሪ ብቻ ነው ያልኩት። ዳስ ዘ ኦንሊ ቲንግ አይ ዲድ። እንዲያርግልኝ አላልኩኝም። ሀቅ ነው የምላችሁ። ከዛ አልችልበትም፣ ጠፍቶብኛል። ይሄ ልመና ምናምን የሚሉት ስለጠፋብኝ የማደርግ የነበረው ምንድነው? አልሐምዱሊላህ ፈጣሪ አመሰግናለሁ እድልን ዛሬ ስለሰጠኝ። በፊት ሜዲቴት ነበር ማድረገው 20 ሚኒትስ ተነስቼ፣ አሁን ግን ጠዋት ሌሊት ላይ ሰው ሳይነሳ ተነስቼ ሰላት አድርጌ እንደምንም ሌላ የለችኝም። አመሰግናለሁ ነው 5 times a day አመሰግናለሁ። አሁንም ወደፊትም ሌላ ቃልም ሊኖረኝ የሚገባ ሰው አይደለም። የተደረገልኝ ነገር ብዙ ስለሆነ የማወራችሁ ነገር በጣም ፈጣሪ ስለሚወደኝ ማለት ነው። ይችን ደቂቃ እንዳወራ አድርጎኛል። ዳስ ሲፈልግ አፌ መዝጋት ማጥፋት የሚችለው አምላክ ስለ ራሱ እንድናገር አድርጎኛል። ስለዚህ የምሰራውን ወደደኝና ከሌላ ንግዶችን ራሴ የምለብሰውን ቢወደኝ ማለት ስኖር ሙስሊሞች ጋር አምጥቶ ሰላት አብሬ እንድሰግድን ከጎን እሷም ቆማ እንድታሰግደኝ ያዛል ፈጣሪ። ከዚ ማንም እንደሌለኝ ያውቃላ። ማንም እንቶ እንደማያረግልኝ ያውቃል። ቋንቋ የምንነጋገሩ በበፊት ስለሚያውቁኝ የኔ እሷ ኩራተኛ ናት፣ እሷ ሰው አገጥም፣ እሷ እንዲህ የሚለው የራሳቸው ኢጎ ስላለ አይነኩኝም። ኦልሶ ደግሞ ከማንም ጋር ኮኔክሽን የሚል የማታውቁትን ሰው ቆማው ያሰግዳችኋል ሲፈልግ ማለት ነው። እና ከተደረገልኝ በላይ አሁን እንደዚህ ቲም ውስጥኛ ላይ ስናወራ ስንሰበሰብ 100 ሺህ ገባችሁ ምናምን ሲሉ ኢስላሚ ቲም ወርክ ነው። እኔ ቁጭ ብዬ ልብሴን ስሸጥ እስልምናዬ ነው የሚያወራው። ይሄ ኢጃቤን የማወራው የፈጣሪ ለእኔ ትእዛዙን ነው። ብናገር በዛው ሰበብ ሰተን ቁርአን ብሰሙ ነው። ብናወሳ ጓደኝነታችን እስልምና መሰጣጠትን፣ ፍቅሩን፣ ህይወቱን ነው የምናወሳው። ብዙ አስተምረውኛል። ናዲያ የምትባል ሴት አለች በዚህ ምድር ላይ መቼም የማልረሳት። በቃ ብታውቂያት ደስ ይለኛል። እህት የለኝም፣ የደም ከእህት በላይ ነው ለእኔ። ሩቅ ሆና የምትንሰፈሰፈው ከፋት ወይ ማናያት እህቴን ምን ሆነች ብላ ነው የምትንሰፈሰፈው። እኔን ማናገር ብትፈራ ኒሃው ጋር ደውላ እንዴት ነው ውሏ ምን ይደረግላት ማለት ምን ሆና ነው ዛሬ ጠፋችሁ ብላ የምትንሰፈሰፍ እህት ሰጥቶኛል። አላህ ላይ ሆ ማይት ሰይ ማንነኝና ማወራው እኔ ማውራት አይገባኝም። እህት የለኝም ብል ማፈር ነው ያለብኝ። ከስ ያንን ያህል አሳይቶኛልና ፍቅር ስገፋ እኔ ሳረግ ነበረ ማቀው። አሁን ስትወደጂም ስትባል አዲስ ነገር ነው ለእኔ። ያለምንም ኮንዲሽን ለአላህ ብለው መዋደድ አለ አይደል? ለአላህ ብለው ይወዱኛል። መጥተው ለአላህ ብለው ነው የሚዋደዱት እነዚህ ሰዎች። አዲስን አላህ ወድጃል ስላለችኝ ወዳታለሁ። እኔ አሁን አላህን ወድጃለሁ ሲለኝ ነቢልን ወደድኩትኝ። አላህን ወድጃለሁ ስል ማላቃትን አሲያን ወድጃት ቤቷ መጥቻ አወራለሁ። ቢኮዝ አላህን ስለወደድሽልኝ ሌላ ምንም አይደለም። ዴር ኢዝ ናቲንግ። እኔ እናንቺ መሀል ወይ ኒሃው መሀል ወይ ነቢል መሀል ወይ ታች ያሉት መሀል እዚህ ጋር ማናችንም ስለወደዳችሁልኝ ነው። አንድ አላህ አለ ስላላችሁልኝ 24 ሰዓት ባወራ አይደክመኝም። ሌላ ካላችሁኝ ብሄድ እመርጣለሁ። አም ኦኬ ቢኮዝ ሰላም ላይ ያለው ሰው ነኝ። ያንን ስፖይል የሚያደርግብኝ ነገር በኤኒ ኮስት ሉዝ አላረገው ፍቃደኛ አይደለሁም። ምርጫ ነው አይደል? ስለዚህ አላህን ከወደዳችሁልኝ እንዋደዳለን። ከዛ ለስ ግን ዳውት እንዳረግ ራሴን እንጠራጠር ቢኮዝ ፎር ደ ፈርስት ታይም ማመንን የተለማመድኩትኝ ፈጣሪን ማመንን ሰዎችንም ማመንን የተለማመድኩት ከክህደት ቦታ መጥቼ አሁን ሰውን ማመን ሪላይ መሆን እህቶች አሉኝ ወንድሞች አሉ። ያንን
ውስጤን ጥርጣሬ የሚፈጥርብኝ ነገሮች ከህይወቴ ምን እላለሁ መሰላችሁ? አሁን መታችኋል፣ ህግ አለ፣ ፈጣሪን አላህ እንዲሁ ነብያችን ሰለላሁ ዐለይሂ ወሰለም እኔንም ጓደኞቼንም መሳደብ አይቻልም። ከዚ እኔ እስካለሁ እኔን ነው ንቃችሁ የምታረጉትና ያንን ካልሆነ ልጅ ሆነ እናት ሆነ ጓደኛ ሆነ ማንም ከህይወቴ መውጣት ይችላል። ከቻላችሁ በፍጥነት አሁን አድርጉት እንዳንረጋገጥ ተረጋግጠን በኋላ ከምንቀያየም በተቻላችሁ ግን አለው ካላችሁ ግን እውነተኛ ሁኑ። ጀስት ለራሳችሁ እውነተኛ ሁኑ። ቢኮዝ ዋጋ ያስከፍላል። ከዛ ውጭ ያለው ውሸት ሌላ ውሸትን እንጂ የሚወልደው ዴይ ኢን ዴይ አውት እሱን ከቨር ለማድረግ አድካሚ ጆርኒ ነው።